ዛሬ ቀጥታ ባለፈው ሳምንት ስንቶች ነበራችሁ ያልነበራችሁ ኦኬ በጣም ጥቂት ህዝብ ነው መንፈሳዊ ሰው በሚል ርዕስ የጀመርነው የትምህርት ጊዜ የነበረን መጽሐፍ ቅዱሳችሁ ከናንተ ጋር እንዳለ ተስፋ አረጋለሁ ኖት ለምትይዙ ሰዎች ይጠቅማችኋል ባለፈው ሳምንት በነበረን ጊዜ ላይ አንዳንድ በጣም ስትሬንጅ ንጽጽሮችን በጣም ለአእምሮ የማይመቹ የማይመስሉ ንጽጽሮችን መጽሐፍ ቅዱስ ያነጻጽርልናል ሰው ከወደቀበት ጊዜ ጀምሮ አዳም ወድቆ እጁን ሰንዝሮ እንዳይበላ መከልከሉ መዳን የሚችልበት ለዘላለም መኖር የሚችልበት እድል እንዳለ እንዲመስል ያደርጋል ግን ሰው በእጁ ርቀት አንስቶ በልቶ መልሶ በእጁ ርቀት ለዘላለም እንዳይጠፋ እግዚአብሔር ከዚያች እርምጃ ጋራ የተራመደው እርምጃ ፍጥረትን ዓለምን መለኮትን እንኳን የነካ እንደሆነ ለማየት ትንሽም ቢሆን ሞክረን ነበር ስለዚህ አንዳንድ ንጽጽሮች አሉ መንፈሳዊ ንጽጽሮቹ በጣም ቀላል ንጽጽሮች ይመስላሉ ግን በጣም ከባድ በጣም ሩቅ መንገዶች ናቸው የብርሃን ዓመት ይባላል በፊዚክሱ የዓመታት ርቀቶች በሴንቸሪስ በሚሌኒየምስ ይቆጠራሉ ነገር ግን መጽሐፍ ቅዱስ የሚያነጻጽራቸው በጣም በሰው ዓለም ውስጥ ሴንስ ልናደርጋቸው ብዙ ማንችላቸው የሚመስሉ ብዙ ሲግኒፊካንስ ያላቸው የማይመስሉ ግን ሰፋፊ ንጽጽሮች አሉትና ስለ መንፈሳዊ ሰው ስናነሳ አንደኛ መንፈሳዊ ሰው የሚለው ትምህርት የዘላለም ትምህርት ነው የሁል ጊዜ ትምህርት ነው ሰው ከመንፈሳዊ ትምህርት ውጪ በሆነ ቁጥር መንፈሳዊነት እየጠፋበት ይሄዳልና መንፈሳዊ ትምህርት ሁሌም ለዘላለም የምንማረው ትምህርት ነው በእግዚአብሔር ውስጥ ያለ ነው ባይብል መንፈሳዊ ሰዎች ሊያደርገን ይፈልጋል መንፈሳዊነት በየዕለቱ የሚኖር የህይወት አይነት ነው ሌላ ጊዜ ላይ ስናነሳው በስፋት ገባ ብለን እናየዋለንና ግን አንዳንድ ነገሮችን እንድናነሳና እንደው እንድንጸልይም ስለምፈልግ ነው አንዱ መጽሐፍ የሚያነሳልን ንጽጽር ከአብቅፍ እስከ ቀኝ ያለውን በመለኮት መሰጠት ውስጥ በክርስቶስ ኢየሱስ ስብዕና ውስጥ የዓለምን ኃጢአት በመሸከም ውስጥ እስከ ሲኦል መውረድ ውስጥ ሞትና መቀበር ውስጥ ደግሞ በትንሳኤና በክብሩ ደም ወደ ሰማያት ማድረግ ውስጥ ሁሉ ያለውን ስራ ከአብቅፍ እስከ ቀኝ ውስጥ ተቀምጧልና ትንሽ ርቀት እንዳይመስላችሁ ርቀቱ ትንሽ ይመስላል ሲነገር ከአብቅፍ እስከ ቀኝ ነው ግን የፈጀው በጣም ረጅም ርቀት ነው ሌላ ንጽጽር ልስጣችሁ የሰው ህይወቱ ለውጡ ያለው መጽሐፍ ቅዱስ አንደኛ ቆሮንቶስ መጽሐፍ ምዕራፍ 2 ላይ የሰው አይን ያላየው ጆሮም ያልሰማው በኃጢአት ያልጎበኛት ለሰው ልጆች የተሰወረችዋን ያችን ውድ ተስፋ ይሰጠናል የእግዚአብሔር መንፈስ በእግዚአብሔር ውስጥ ካለው በስተቀር ስለሱ የሚያውቅ የለምና እግዚአብሔር ደግሞ ከሰው ውስጥ ያለው መንፈስ በቀር ስለሰው ያለውን የሚያውቅ የለምና የእግዚአብሔር የሆነውን ሁሉ ሊሰጠን እግዚአብሔር እንዲያው ሁሉ ነገር በመንፈስ እያስተያየን በመንፈስ እያነጻጸረን በመንፈስ እንደሚነግረን ሆነን መንፈሳዊ የሆነ እውነት እንድንቀበል ከእግዚአብሔር የሆነውን መንፈስ ተቀበላችሁ ይለንና እንዴት አስደናቂ ነገር ሰምተን አቤት ብለን ሳንጨርስ ወዲያው ወስዶ ቁጥር 14 ላይ ፍጥረታዊ ሰው ብሎ ደግሞ ያስቀምጠዋል እና የእግዚአብሔርን ቃል ከሄድ ናሌጅ ከሰው አእምሮ ወይም ከሰው ራስ ወይም ከሰው ሳቤ እስከ ሰው ልብ እስከ ስፒሪቱ ድረስ ለሰው ህይወት የሚሆንበት ሰፈር ውስጥ ከኢንፎርሜሽን ወደ ሬቨሌሽን የሚመጣበት ከተነግሮ ከሐሳባዊነት ወደ እውነታ የህይወት መንፈሳዊነት የሚወርድበት ያቺ ርቀት በጣም ሰው ዘመን የሚጨርስበት ሰፈር ነው ፈሪሳውያንን ፈሪሳዊ አድርጎ ቃሉን ይዘው መንፈሱን አጥተው ቃሉን ይዘው ህይወቱን አጥተው ቃሉን ይዘው ክብሩን አጥተው ቃሉን ይዘው ፍጻሜውን አጥተው የኖሩበት አንዱ ትልቁ ነገር ከሄድ ናሌጅ እስከ ሬቨሌሽን ናሌጅ መሄድ ስላልቻሉ ነበር የአማኞች የድላችን ሰፈር በጣም ትንሽ የምትመስል ርቀት ናት በአንድ ስንዝር ማትሞላ ርቀት ግን ሰው ይታገላል ስለዚህ የሚሰማ ካለ ብሎ መጽሐፍ ቅዱስ ጆሮ ያለው ይስማ ይያለ ባይብል የሚነግረን ሰዎች ሰምተን ልንቀመጥ ሰምተን ልናነትበው ሰምተን ችላልን ሰምተን ላይሰራብን እንኳን ይችላል ስለዚህ ነው ያዕቆብ መጽሐፍ ላይ ከሰው እሳቤ እስከ ሰው መንፈሳዊነት ድረስ የሚወርደውን ሲናገር እንግዲህ በሕያው ቃል በእግዚአብሔር መንፈስ ተወልዳችኋል በከንቱ ደም አይደለም ካለም በኋላ ነፍሳችሁን ማዳን የሚችለው በውስጣችሁም የተተከለውን ያንን የእግዚአብሔርን ቃል ተቀበሉ ነው እስቲ ቤቱ ይበለው ተቀበሉ ይሄው ተቀብለዋል እኮ አለ እኮ እነሱ ውስጥ የለም አይደለም የሚላቸው ስትሬንጅ አይደለም ነገር ግን from the head knowledge to the heart to the spirit ወደ መንፈስ እስኪወርድ ድረስ የያዕቆብን መጽሐፍ ስትመለከቱት የእግዚአብሔርን እውነት በአንድ ጊዜ ሰብረውት በአንድ ቅጽበት ከመንፈሳዊ እውነት ጎለው በእግዚአብሔር መንፈስና ሐሳብ ውስጥ ያለውን የህይወትን ተስፋ ጥለው ተራና ምናምን ህይወት ውስጥ መኖር ሲጀምሩ ነው ያዕቆብ መልእክት የተጻፈላቸው the problem
ቃሉን የጣሉበት ምክንያታቸው ስደት ገጠመን፣ ሁኔታ መጣ ምናምን ነው። ጌታ ኢየሱስ ክርስቶስ ቃሉን ሲቀበሉ ደስ ብሏቸው የሚቀበሉ አሉ። ከዛ በኋላ በቃሉ ምክንያቱም ቃሉ ሕይወት ስለሆነ መንፈስ ስለሆነ ዮሐንስ 6:66 ላይ 63 ላይ ጌታ ኢየሱስ ክርስቶስ ስጋ ምንም አይጠቅምም መንፈስ ግን ነው የሚያስፈልገው አለና ቃሌ መንፈስ ነው ካለ በኋላ የዛን እውነት ሕይወት ጠላት ስለሚያውቀው እኔና እናንተ ከቃሉ ጋር ያለን ጥብቅ የሆነ ሕይወት ጥብቅ የሆነ ኮንቪክሽን እንዳይቀጥል ጠላት ስደት ያስነሳልና ቃሉ የመጣላቸውን ጌታ ኢየሱስ ክርስቶስ ተናገረ። ለምን አያድጉም? የሚያሳድግ ቃል ነው የመጣላቸው። ለምን አይለወጡም? የሚለውጥ ቃል ነው የመጣላቸው። ለምን አይባረኩም? የሚባርክ ቃል ነው የመጣላቸው። ለምን በመንፈሳዊነት አይለወጡም? የሚለውጥ ቃል ነው የመጣላቸው። ነገር ግን ቃሉ በመጣላቸው ጊዜ ከቃሉ ጋር እንዳይሄዱ፣ ከቃሉ ጋር እንዳይኖሩ፣ ከቃሉ ጋር እንዳይጓደኙ የዚህ ዓለም አምላክ ይመጣል። ጠላት መከራ ያመጣል። ፀሐይ እንደሚወጣበት ይሆናል። ስለዚህ ስራ አይኖረውም፣ ይደርቃል። በዚህ አይነት ሁኔታ ጭንጫ ላይ የተዘሩት ይሄን ይመስላሉ አለን። the tendency, the status, the condition, the arbitration of the spiritual status ነው የሚያወራል። ስለዚህ በእግዚአብሔር ቃል ሆነ ስንመለከት መንፈሳዊ ንጽጽሮች አሉ። አሁንም ጸሎት ይሄ ነው። እግዚአብሔር ወደ መገለጥ ብርሃን ያድርሳችሁ። ሰምቶ ከሚያባክን ህይወት እግዚአብሔር እኔና እናንተን ይጠብቃል። መንፈሳዊ ዓለም ወዳጆች ኪሳራ የሌለበት ዓለም ነው። መንፈሳዊ ዓለም በምንም አይነት ሁኔታ እኔና እናንተ እንታዘዘው እንሰጥለት እንኖርለት እንጂ ጭንገፋ የሌለበት ዓለም ነው። አሜን ነው። ከእግዚአብሔር ጋር መሆን የሚቻልበት ህይወት ነው። ስለዚህ ከበድ ያሉ ርቆቶች አሉ። ሰዎች የእግዚአብሔርን ቃል ሰምተው ግን ላይቀበሉት ይችላሉ። መንፈሳዊያን ናቸው ግን ደግሞ ስጋውያን ይሆናሉ። ሰማያዊያን ናቸው ግን ደግሞ ምድራውያን ይሆናሉ። ለዘላለም ክብር ተጠርተዋል ግን ደግሞ ለሚጠፋ ክብር ይኖራሉ። የማይጠፋ መንግስት አላቸው ግን በሚጠፋው መንግስት ደግሞ ነፍሳቸው ትጓደዳለች። ስለዚህ ንጽጽሩ አደገኛ ስለሆነ የእግዚአብሔር የሁል ጊዜ መልእክት፣ የእግዚአብሔር የሁል ጊዜ ትምህርት፣ የእግዚአብሔር የሁል ጊዜ ድምጽ ወደ መንፈሳዊነት እስክንደርስ ነው። መንፈሳዊነትን በህይወታችን ስናየው ወዳጆቼ ነን ብለን ክሌም የምናደርገው ሳይሆን መሆናችን በምድር ላይ መሆናችን በምድር ባለው ሲስተም ውስጥ ጳውሎስ እንደተናገረ ምናልባት በኋላ ላይ እናየዋለን። የተለያዩ ኮንዲሽኖች ሲፈጠሩ ምክንያቶች እንዳይሆኑ በእግዚአብሔር ጸጋና በእግዚአብሔር እውነት የበረታበትን ህይወት እናያለን። መከራ የሌለበት ህይወት ሳይሆን ግን ከመከራ የሚበልጥ ማንነት አለን። ችግር የሌለበት ህይወት ሳይሆን ግን ችግሩን የሚያልፍ ችግሩን እንዲያውም ለሚኖርበት ዓላማ ገልብጦ መስራት የሚችል ማንነት አለ ማለት። ክብር ለኢየሱስ ይሁን። ስለዚህ መነካት የማይፈልግ ምናምን አይነት ህይወቶች ውስጥ አይደለም መኖር ያለብን ማለት ነው። ሌላኛው በጣም ከባዱ ንጽጽር የሰው ድል ያለው ከጉልበቱ እስከ መሬቱ ነው። ግማሽ ሜትር የማትሞላ ርቀት ናት። እጥፍ ስትል በአንድ ጊዜ የምትደርስና ግን the most hardest እግዚአብሔር ይባረክ። አሁን ጌታ በጣም ደስ የሚል ነገር አምጥቶልናል። አቡዳቢ ላይ ኤቭሪዴይ እየጸለይን ነው። በጣም ደስ ይለኛል። ነገር ግን አንዱ የህይወታችንን ዋጋ የነፍሳችንን ጥሪ የዘመናችንን ፍሬ የሚያመክንብን ነገር ቢኖር ጀስት ከጉልበታችን እስከ መሬቱ ያለችዋን ርቀት መሄድ የሚችል ልብ ማጣት ነው። ሰሞኑን የነ ጆን ዌስሊን የጸሎት ህይወት ታሪክ ሰማ ነበርና ስለ መጸለይ ያወራ ነበር። ሜር ወርድስ የተለመደ ቃል ለሰዎች ጆሮ ኮምፎርት የሚሰጥ ማለት የሚያደምጠው ሰው እስኪመስል ድረስ ሰውኛ የሆነ ጸሎቶች እንዴት ትጸልያላችሁ እያለ የዌልሽን ሪቫይቫል እንዴት እንዳመጣ ታሪኩን እያሰማው ነበርና ይገርመኝ ነበር። የሚጸልያቸው ጸሎቶች ሲጸልያቸው ሰዎች ጋር አሜን አያስብሉም፣ ግን አሜን ወደሚባል ህይወት ግን ያደርስ ነበር። አገር ይለውጥ ነበር፣ ከተማ ይለውጥ ነበር። በመንፈስ ዓለም ውስጥ ከፍተኛ ተጽዕኖ ያመጣ ነበር። እሱ እንኳን በህይወት አልፎ በሱ ዘመን የነበረው ኢምፓክት ለብዙ አመታቶች በድል በታላቅነት ቤተክርስቲያንን የወሰደ ፍሬ አምጥቶ ነበር። ስለዚህ መንፈሳዊ ብሎ ሲነገር ወዳጆቼ ትንሽ ርዕስ የሆነ ጊዜ ተመረን የምንጨርሰው እንዳይመስላችሁ። አሁንም እንደምንጨርሰው አስቤ ሳይሆን ለዚህኛው ጊዜ በተመደበልን ዘመን ውስጥ የምንካፈለውን እውነትና ህይወት ጌታ ያስተምረናል ብዬ አምናለሁ። ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 4 ላይ ሂዱና 18 ቁጥር ነው ያለው። 18 ቁጥሮች ናቸው ያሉት። ይሄን ክፍል ታገኛላችሁ። ቁጥር 16 ላይ ምናልባት ትንሽ ይታያል ብዬ አስባለሁ አይደል? የት እንሂድ? ምን እናድርግ? እንዴት እንኖር? እንዴት ወደ ክብር ልድረስ? ጥያቄ አለው። አሁንም who do you say you are? ማን ነኝ ትላለህ? ማን ነኝ ትያለሽ? ባካታስ መጽሐፍ ቅዱስ ወዳጆቼ በጣም ገራሚ ነገር ይናገራል። አንድ ነገር እንጸልይ። አሁንም የመቃሉን መንፈስ ይብራልን። እግዚአብሔር በዚህ ቤት ይሄንን ቅባትና ይሄንን ኃይል ያምጣልን። አንድ ደቂቃ ጸልይ ውስጥ Father God we pray
let there be revelation እግዚአብሔር መገለጥ ይፍሰስ ትምህርቴ ትርዳለች ነገሬ እንደ ጠል ትፈሳለች ያልከው እግዚአብሔር እባክህ ጸልያለሁ የሚያነሳ የሚያበረታ የሚያሻግር የሚያቆም የሚያስታጥቅ የሚለውጥ ፍሬያማ የሚያደርግ የእግዚአብሔር ሰው የሚያደርግ የጸሎት ሰው የሚያደርግ የጽድቅ ሰው የሚያደርግ የእግዚአብሔር መገለጥ አባትና አምላካችን እግዚአብሔር ሆይ አምረን እንጸልያለን በጥማት እንጸልያለን በመዋረድ እንጸልያለን የመገለጥ መንፈስ ይሄን ቤት ይግዛው የትምህርት ሙላት ይሄን ቤት ይግዛው እግዚአብሔር ሆይ ሰምተን ወደ ክብር እንድንደርስ ከሰፈር እንድንወጣ ከተራ ህይወት እንድናመልጥ ይሄ ምሽት በኢየሱስ ኢየሱስን በመገለጥ ይሞላ እሳት በእያንዳንዱ ላይ ይንደድ መቅደሶች ናችሁ ብለሃል መቅደስ ያለ እሳት ባዶ ነው በኢየሱስም አንተን የመፍራት እሳት ይንደድ አንተን የመራብ እሳት ይንደድ አንተን የመፈለግ እሳት ይንደድ የቅድስና እሳት ይንደድ እግዚአብሔር ሆይ ተራ ካደረገን ስንፍና የሚያወጣ እሳት በላያችን ላይ ይንደድ ቃልህ ይብራልን መልእክት ይፍሰስልን ጊዜውን አንተ ብቻ ተናገርበት በክርስቶስ ኢየሱስ ስም አሜን ርዕሳችንን ትንሽ ስንተረጉም ባለፈው ሳምንት ትንሽ ነካ አድርጌላችኋለሁ የውጭው ሰውና የውስጡ ሰው ብሎ ያወራዋል አዎ የስ መጽሐፍ ቅዱስ ቀመስነን የእግዚአብሔር ቤት ልጆች ነን አገልጋዮች ነንና ቶሎ ኢሚዲየትሊ ይሄን ቃል የውጭው ሲባል የትኛው ነው ብንባል ቶሎ ምን መልሰው መልስ ያለ ይመስለኛል ውጭው ስጋ አካል ውስጡ ነፍስ መንፈስ የእግዚአብሔር ቃል በተለይ በአዲስ ኪዳን አበርትቶ ሲያነሳቸው የምታዩዋቸው ክርስቶስ በልባችሁ በውስጡ ሰውነታችሁ በክብር በኃይል በገዥነት በጌትነት እንዲኖር ተብሎ ተጽፎልናል ወደ እግዚአብሔር ፍጹም ሙላት ደርሳችሁ እስክትሞሉ ማለት ጉድለት አለ ማለት ነው የሚቀረን ሰፈር አለ ማለት ነው አሜን ወደ ሙላት ያምጣን እግዚአብሔር ምን እንደምራብ ታውቃላችሁ የእግዚአብሔር ቤት የማይቀልበት ትውልድ ይነሳል የእግዚአብሔር ነገር የገባው የበራለት መንፈስ የሚነካው ሃሌሉያ የእግዚአብሔር ነገር ሲወራ በአንድ ጊዜ የእግዚአብሔርን ኃይል የማያሳልፍ ትውልድ ያድርጋችሁ በኢየሱስ ይሄ ነው ጸሎት ይሄ ነው ረሃብ ይሄ ነው ልመናዬ በጌታ ፊት እና ሐዋርያው ያነሳል አተኩሮ ያነሳል ወደ 62% የሚሆነው መልእክቶቹ አማኞች ሲመለከት ስለ ውስጡ ሰውነት በጣም አተኩሮ ያወራል ውስጡ እያለ ያወራልና የትኛውን አንስቶ ነው የሚነግረን ሐዋርያው ጳውሎስ እኔና እናንተ ያዝነው መጽሐፍ ይዞ አይደለም አገልግሎት የጀመረው አምስቱን የሕግ መጽሐፍትና የነቢያትና የመዝሙርን የጥበብን መጽሐፍት ይዞ ነው ብሉይ ኪዳንን ይዞ ነው 13ቱን የአዲስ ኪዳን መጽሐፍት ያወጣልን የብሉይ ኪዳንን መጽሐፍ ይዘው ነው በእነሱ ዘመን መጽሐፍ ቅዱስ ተጽፎ አላለቀም የብሉይ ኪዳንን መጽሐፍ ይዘው ነው የክርስቶስን ትንሳኤ የአዲስ ኪዳኑን ህይወት በብሩህነት የመሰከሩልን ሄዳችሁ ተመልከቱት ሐዋርያት ሥራ መጽሐፍ ምዕራፍ 8 ቁጥር 37 ላይ ስለ ሙሴና ስለ እስራኤል ህዝብ ሲናገር በሐዋርያት መጽሐፍ ላይ ማለት ነው እንዲህ ይላቸዋል እንግዲህ ይህ ታላቅ የሆነው ሙሴ ህይወት ያለባቸውን ቃሎች words that are life ከሰማያት ከእግዚአብሔር ይዞልን መጣ ይልና አባቶች ግን በልባቸው ወደ ግብጽ ተመለሱ ስፒሪቹዋል ኮንዲሽናቸውን የያዙት የመጡበትን ያሳለፉትን የሆኑትን ታሪክ ያነሳና ፊዚካሊ ጂኦግራፊካሊ አንዴ ከወጡ በኋላ አልተመለሱም ላይፋቸው ስፒሪቹዋል ማግኒቲዩዳቸውና ብቃታቸውን ግን ሲያነሳው ወደ ግብጽ በተመለሰ ህይወት ወጥተው ይኖሩ ነበር እግዚአብሔር ከዚህ ውድቀት ይጠብቀን ወጥተዋል እኮ ባህር ተከፍሎላቸዋል መናውን በልተዋል ከአለቱ ስንጥቅ ውሃ ጠጥተዋል ክርስቶስን አውቀውታል ነገር ግን በግብጽ እንደሚኖሩት የባርነት ህይወት የጥቃት ህይወት የሽንፈት ህይወት የባዶነት ህይወት እግዚአብሔር የሌለበት ህይወት እግዚአብሔር ይሄንን ህይወት ከዘላለም ከኛ ላይ የተሰበረ ያድርግልን ተመልሰው ግብጽ ውስጥ በነበሩበት ህይወት ኖሩ they have gone out of it ከግብጽ ወጥተዋል ግን ግብጽ ከነሱ ውስጥ አልወጣችም ስለዚህ ሳለ ህይወት ያለበትን ይሄንን እውነት ይዘው አለን ኑራቸው ህይወታቸውን ኮንቪክሽናቸውን አቋማቸው ስናይ ግን ውጭ ነበሩ አለ ዘዳግም መጽሐፍ በደንብ ሲያነሳ የሚያሳየን ለምንድነው ዘዳግምን ስናነብ ምን እያሰብኩ ላነብ የሚለው ነገር ብትሰሙት መልእክቱ አንድ ነው እግዚአብሔር እንደተናገረ ወደ ተስፋው እውነት ያደርሳል እግዚአብሔር እንደተናገረ ወደ ከነዓን እግዚአብሔር ወደ አሰበው እግዚአብሔር ወደሚገኝበት ያደርሳል ግን
እግዚአብሔር ባደረሰህ ስፍራ እግዚአብሔር በመረጠልህ ስፍራ እግዚአብሔር እንድትሆንና እንድትኖር በፈቀደበት ስፍራ ለዛውም በከናን እግዚአብሔር እንደዚህ አለ እኔ በመካከላችሁ ሆናለሁ ብሎ ልዩ ክብር ተስፋ ያለበት ማርና ወተት የምታፈስ ምድር ብሎ እግዚአብሔር ሰጥቷል። ግን ዘዳግም ላይ መጥቶ የሚደግምላቸው መግባትን ያስገባቸዋል፣ መሻገርን ያሻግራቸዋል፣ መድረስን ያደርሳቸዋል። ግን ፍርሃት አለኝ፣ ስጋት አለኝ፣ አትጸኑም፣ ተመልሳችሁ ትወጣላችሁ። ስለዚህ ደግሜ ልንገራችሁ፣ ደግሜ ላሳስባችሁ፣ ደግሜ ላንብላችሁ፣ ደግሜ ላስተምራችሁ ብሎ የእግዚአብሔርን ቃል እንደገና እንዳይወጡ እንዳይመለሱ ያስተምራቸዋል። ለዚህ ነው ሮሜ መጽሐፍ ምዕራፍ 6 ላይ ከክርስቶስ ጋር ስለመሞት ይነግረንና ግን ይህ የኃጢአት ሥጋ የተሻረው ይለናል ተመልሶ በእኛ ላይ እንዳይሰለጥ፣ ተመልሶ ሥጋዊነት ቦታ እንዳይወስድ፣ ተመልሶ መንፈሳዊ ሕፃንነት ጋር እንዳያመጣ፣ ተመልሶ ከእግዚአብሔር ክብር እንዳያጎለን በመንፈስ እንዴት መኖር እንዳለብን ያሳስበናል። አንድ ረሃብ አለኝ ባለንበት ምድር። ይቺ ምድር ብዙ ነገር አይታለች፣ ብዙ ታላላቅ ሰዎች ብዙ ታሪክ አይታለች። ግን አንድ ጸሎት አለኝ፣ አንድ ረሃብ አለኝ። ብዙ ሰዎች ወደዚህ ሀገር ለመዝናናት ለቢዝነስ ለምናምን ይመጣሉ። አሁንም ይችን ምድር እግዚአብሔር ይባርክ። ግን አንድ ተስፋ አረጋለሁ፣ በእግዚአብሔር ለመነካት የሚመጡበት ዘመን፣ የእግዚአብሔርን ድምጽ ለመስማት እግዚአብሔር በዚያ በልዩነት አለ ተብሎ እግዚአብሔርን ለመገናኘት የሚመጡበትን ክብር እግዚአብሔር ይሄንን የሚያደርገው ባሉባቸው ቢልዲንጎች አይደለም፣ ቤተ ክርስቲያንን ያስነሳት። ረሃብ አላችሁ? ይህንን ረሃብ ተስፋ አደርጋለሁ። በሺህ የሚቆጠር ህዝብ አለ፣ በመቶ ሺህ የሚቆጠር ህዝብ አለ በውጪ ይህንን ህይወት ጠልቶት ሳያውቀው ንቆት በመዳከር ውስጥ የሚኖር አለ። የሚጠራ ክብር ግን በመካከላችን ይምጣ። ያ እንዲሆንልን መንፈሳዊ ሰው ይፈልጋል። እግዚአብሔር ኢንተረስቱ እግዚአብሔር ዓላማው በህዝቡ መካከል መኖሩን ፍጥረት ሁሉ እስኪያውቅ። ትዝ ካላችሁ ሐዋርያት ሥራ ላይ የተነገረላቸው ይሄ ነው። እግዚአብሔር በመካከላቸው አለን የተባለ እግዚአብሔር አለ። ታውቃላችሁ እኔና እናንተ አይደለም የምንመሰክረው፣ የእግዚአብሔር ህልውና፣ የእግዚአብሔር መገኘት፣ የእግዚአብሔር መንፈስ፣ የእግዚአብሔር ክብር የሆነ ጊዜ ላይ ይሄንን ያወራዋል። ሃሌሉያ። ይሄንን እያሰበ ይሄን ትምህርት የሚያወጣው እናንተ ካህናት ናችሁ። ባለፈው ሳምንት የተለቀቀውን አስቡት። እናንተ ካህናት ናችሁ ካለ የካህን ማንነት ያለው ክርስቲያን እንዴት ተራ ኑሮ ይኖራል? እንዴት መንፈሳዊ ሰው ውሎ መውጣቱ መግባቱ ከመስዋዕት ጋር ከጸሎት ጋር ከቃል ጋር የሆነው ይሄ ካህን እንዴት ተራ ማንነት ውስጥ ይኖራል? እንዴት ጊዜ ይተርፈዋል? እንዴት በምድራዊ ነገር ይጠላለፋል? ወይ ካህን ሆኖ አላወቀውም። ካወቀው ደግሞ ክብሩን ለመግለጥ በሚሆን ህይወት ሊኖርና ሊመላለስ ይገባል። ለዚህ ነው ጳውሎስ እዚህ ክፍል ላይ በጣም ይገርመኛል። ስለ ሙሴ ክብር ሲናገር ሙሴ ፊቱ አበራ ካለም በኋላ እዚህ ምዕራፍ ላይ ወደ ኋላ አንድ ሄድ ብላችሁ እኛ ግን እሱ ለሞት ነበር የሚሰራው፣ እኛ ግን ለህይወት ለማዳን የእግዚአብሔርን ክብር እያብረቀረቅን እንመላለስ ነበር። አሜን። በዚህ ክፍል ውስጥ ነው ምዕራፍ 4 ውስጥ ሄዳችሁ ስትመለከቱት 2-3 ፖይንቶችን ላንሳና ወደዚህኛው ምሽት ሐሳብ ልውሰዳችሁ። ምዕራፍ 4 ከቁጥር 1 እስከ 6 ድረስ ሄዳችሁ ስትመለከቱት በጣም አስደናቂ ነገር ይናገረናል። ወንጌላችን የተከደነ አይደለም ማለት ስለናንተ አሜን። ወንጌላችን የተከደነ አይደለም፣ የመስቀሉ ምስጢር የተከደነ አይደለም። ግን የተከደነባቸው ከሆነ የዚህ ዓለም አምላክ የልቡናቸውን አይኖች ላሳወረባቸው ነው። ይሄ ሰው ግር ሊለው የማይገባ ነው። ስለዚህ አንድ ነገር ወቁ እያለን ነው። በሄድኩበት ቦታ ሁሉ የክርስቶስ መስቀል ምስጢር ጠፍቶበት በሌላ ተርጉሞት በሌላ ተረድቶት እንደሌላ ቆጥሮት ወደ መዳን መምጣት እየቻለ መስቀሉን እያየ ሌላ ነገር የሚያይ ሰው ባየው ቁጥር በእኔ ሊገለጥ የሚገባው ክብር እንዳልተገለጠ ላውቅ ይገባል። ትልቁ ምስክር እሱ ነው። ከማያምኑ ጋር ተቻችለን የምንኖር ሰዎች ሳይሆን የማያምኑትን ሁሉ ተሸክመን ወደ ክብር የምናመጣ ሰዎች ያድርገን። ይሄ የመስቀሉ እውነት ሲገለጥ፣ የመስቀሉ ክብር ሲገለጥ፣ ጥበቡ ሲገለጥ፣ በጨለማ ብርሃን ያለው እግዚአብሔር ይብራ ያለው እግዚአብሔር በእኛ ዘንድ ያበራውን ብርሃን በጨለማ ስፍራ ሄደን ብርሃን እንድንሆን እናንተ ብርሃን ናችሁ የብርሃን ልጆች ናችሁ ተብለናል። ተስፋ የተሰጠ እግዚአብሔር የሚጠብቀው ህይወት አለ በእኔና በእናንተ። ይሄን ያነሳልና የእግዚአብሔር የክብሩ ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነው ይላል። በጨለማ ብርሃን ይብራ የሚለውን ቃል ዘፍጥረት መጽሐፍ ምዕራፍ 1 ላይ ነው የምታገኙት።
ሐዋርያው ጳውሎስ መንፈሳዊ እንደሆነ እግዚአብሔር ጀስት ጋዱን ዓለም ብቻ ለመፍጠር እንዳላለው የዚህን ቃል እውነትና ሙላት በአዲስ ኪዳን በነፍሳችን ውስጥ በልባችን ውስጥ በህይወታችን ውስጥ በዘላለም ጥፋታችን ውስጥ ለመዳን የሆነውን ብርሃን እግዚአብሔር እንደተናገረ አድርጎ ተናገረው። ዘፍጥረት 1 ላይ ያለውን መጽሐፍ ላይ ወይም ደግሞ ምድር ላይ ጥሎት ቢሆን ኖሮ የመዳንን ሚስጥር አናውቀውም ነበር። ስለዚህ ከፍጥረት ዓለም ያለፈ ክብር አለው። ክብር ለኢየሱስ ይሁን። ከዛ ቁጥር 7 እንደዚህ ይላል፣ የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይህ መዝገብ በዚህ ሸክላ ዕቃ ውስጥ አለን። አቤት አሜን። አንድ ነገር አትራቡም? ጳውሎስ ሲናገር ኃይል ነበር አይደል? ነበር። የሊዲያን ልብ ከፈተ ይላል። የሚሰሙት ልባቸው ተነካ ይላል። እግዚአብሔርን አደመጡት። ወንድሞች ምን እናድርግ እስኪሉ ድረስ ሐዋርያትን ስትመለከቱ ጳውሎስን ስትመለከቱ በጣም ኃይለኛ ነገር ይሆናል። ጸሎት ያሁንም ይሄ ነው። እግዚአብሔር ቃሉን ባፋችሁ እሳት ያርገው። ኢሳይያስ 50 ላይ ኢየሱስ የተነገረለት ቃል ይሄ ነው። የወደቀውን በቃል እንዴት እንድደግፍ ጌታ እግዚአብሔር የተማረውን ምላስ ሰጥቶኛል። የጠፋውን ለመመለስ የወደቀውን ለመመለስ በኃጢአት የተያዘውን ለማውጣት በዓለም የተወሰደውን ለማውጣት ኃይል አለ። ይሄ ኃይል አለና ጳውሎስ በእኛ ውስጥ ይሰራል አለ። ወንጌላችን ፍልስፍና አይደለም። ከፍልስፍና ያልፋል፣ ከንግግር ያልፋል፣ ከጥሩ ስብከት ያልፋል፣ ከጥሩ ተናጋሪነት ያልፋል፣ ሰው ይለውጣል አለ። ጸሎት ይሄ ነው። አሁንም በጌታ በክርስቶስ ኢየሱስ ስም የቃሉን እሳት የሚያፈስ የእግዚአብሔር እሳት ያገኛችሁ። አሁን ቃሉ ባፋችሁ ውስጥ ኃይል ይልበስ በኢየሱስ። አመፀኞች እንዲጸጸቱ፣ ነውረኞች እንዲመለሱ፣ ደካሞች እንዲበረቱ ያደርጋል። መንፈሳዊ ጉልበት አለው። ጌታ ኢየሱስ ክርስቶስ ሲናገር ሰዎች ይነካሉ። ጌታ እግዚአብሔር ሲናገር ፍጥረት ይፈጠራል። አባቶች ሲናገሩ ቃላቸው ሰዎችን ይለውጣል። ወንድሞች ሆይ ምን እናድርግ ብለው ይመጡ ነበረ። ሜር ወርድ አይደለም፣ ፊደል ብቻ አልነበረም። ይሄ ክብር እኛ ውስጥ አለ አለ። ተስፈኛ ነን። በእኛም እንዲህ እንዲሆን የእግዚአብሔር ፈቃድ ነው። ይዞን ይወርዳል። ታዲያ ጳውሎስ ምን ይላል መሰላችሁ? እዚህ ጋር ትንሽ ልነካው የምፈልገው እናንተ ቤታችሁ ሄዳችሁ አነቡት። ቁጥር 8 ላይ በሁሉ እንገፋለን። መገፋት የሚባለውን ቃል አስቡት። ግን አንጨነቅም። እናመነታለን። ሆናችሁ አታውቁም? ከስሜት የዘለለ ክርስትና እግዚአብሔር ያርግባል። እናመነታለን። ይሄ ነገር ብለን እናመነታለን፣ ግን ተስፋ አንቆርጥም። ዋው! እንሰደዳለን፣ ግን አንጣለም። እንወድቃለን፣ ግን አንጠፋም። ለምን ሲል እንደዚህ ያለ የኢየሱስ ሕይወት በስጋችን ይገለጥ ዘንድ ጌታ እግዚአብሔር ሆይ ይህን ክብር የምትገልጥ ቤተክርስቲያን አርጋት። አቡዳቢ ሕይወት ምንጭ በኢየሱስ ስም ይሄ መንፈስ ይውደቅባት። የኢየሱስን ሕይወት፣ የኢየሱስን ክብር፣ የኢየሱስን ጌትነት፣ የኢየሱስን አዳኝነት፣ የኢየሱስን አምላክነት ፍጥረት ሁሉ የገባ ሁሉ የመጣ ሁሉ የሚሰማ ሁሉ የሚያይባት ቸርች ያድርጋት በኢየሱስ። ወይ ሃሌሉያ! ረሃቡ ይሄ ነው። የኢየሱስን ሕይወት ልንገልጠው፣ እኛን የሚያይ ኢየሱስን እስኪያይ፣ እኛን የሚሰማ ኢየሱስን እስኪሰማ፣ በእኛ ሁኔታ ኢየሱስ ሰዎችን ሁሉ እስኪነካ ድረስ እነዚህ ቻሌንጆች አሉ። መገፋት አለ፣ ግን ዓላማችን ጋር ስለማያደርሰን አንጨነቅለትም። እንሰደዳለን፣ ግን አንጠፋም። እንወድቃለን፣ ግን አንጣለም። እናመነታለን፣ ግን ተስፋ አሜን አሜን አሜን። አሁንም ተስፋ አልቆርጥም። ጸልያለሁ፣ ጨምሬ ጸልያለሁ። አመልካለሁ፣ ጨምሬ አመልካለሁ። አምናለሁ፣ ጨምሬ አምናለሁ። ኢየሱስ የተባረከ ይሁን። መንፈሳዊ ሰው ነው ጳውሎስ። እነዚህ ነገሮች በጣም ከባባድ ስሜቶች ናቸው። ሰዓት ስለማይበቃኝ አልሄድም። በጣም ከባባድ ስሜቶች ናቸው። ይሄ ሰው እንደዚህ የሚያወራበትን ሰፈር ቁጥር 1 እና 2 ላይ ምን አይነት ህይወት እንዳለ ያሳየናል። እንዲህ ይላል፣ ስለዚህ ምክንያት ይላል ይሄ ተስፋ አለን በዚህ ሸክላ ዕቃ ውስጥ የሚገለጥ። ታምናላችሁ? ከጎናችሁ ላለ ሰው በሉት፣ ባንተ የሚገለጥ ተስፋ አለ በሉት። ለራሳችሁ በሉ፣ በእኔ የሚገለጥ ክብር አለ።
አቤት ክብር እንደሚጠብቀው ሰው መኖር እንድንችል እግዚአብሔር ይርዳን። ጳውሎስ was serious። ለሱ ጸሎት ፕሮግራም አይደለም፣ ቃል መስበክ ፕሮግራም አይደለም። ኖ አይደለም። he was living the glory of God። የእግዚአብሔርን ክብር ነው የሚኖረው። ስለዚህ ምክንያት ቤቱ ይበልልኝ እስቲ። ስለዚህ ምክንያት ትንሽ ብለጡኝ። ስለዚህ ምክንያት እንዲያሰምራል ቀና በለው ነገር እንዲያሰምራል ምክንያት አለ። ለምሳሌ እኔ ዛሬ ለምን ወደ አቡዳቢ መጣ ብትሉኝ ስለዚህ ፕሮግራም ምክንያት መጣው። ለምን ቤትን ጥለ ልጆችን ጥለ መጣ ብትሉኝ ምክንያት አለኝ። ዛሬ ወደዚህ ለምን ተሰበሰባችሁ? ስለዚህ ፕሮግራም ምክንያት። everybody is moving by the reason። ሁላችንም ምክንያት አለን። ምክንያታችን ደግሞ ባዶ ምክንያት አይደለም። እግዚአብሔር በአቡዳቢ እስኪከብር ድረስ፣ እግዚአብሔር በትውልዳችን እስኪገለጥ ድረስ፣ እግዚአብሔር በዘመንሽ እስኪገለጥ ድረስ ለዚህ ምክንያት ራሴን አስገዛለሁ። ለዚህ ምክንያት በቅድስና እኖራለሁ። ለዚህ ምክንያት እግዚአብሔርን በመፍራት እኖራለሁ። ምክንያትህ ግን ምድራዊ ከሆነ፣ ጥቅም ከሆነ፣ ሰዋዊ ከሆነ፣ የሚጠፋው ከሆነ ለዚህ ክብር የምትደርስበት ህይወት ተመቷል ማለት ነው። እንደዚህ አለን። ስለዚህ ምክንያት አለ። ስለ የትኛው ምክንያት? በዚህ ሸክላካ ውስጥ ያለው ክብር እስኪገለጥ፣ በሄድኩበት ሰዎች የጌታን ነገር እስኪያገኙ ድረስ፣ የክርስቶስ ህይወት እስኪታይ ድረስ፣ እኔን የሚያዩ በሙሉ እግዚአብሔርን እስከሚያዩ ድረስ ለዚህ ክብር እኖራለሁ። ለዚህ ስደቱም መጣሉም መገፋቱም አያነቃንቀኝም ማለት። ግን ከበድ ያለ ምክር ሰጠን። እዚህ ጋር እንደ ተሰጠን መጠን ይህን አገልግሎት ስላለን አንታክትም። አንድ ይበሉልኝ እስቲ አልታክትም። አንደኛ ደረጃ በአማኝ ህይወት ውስጥ ያለ በሽታ ምንድነው ብትሉኝ መታከት። በጣም በእርግጠኝነት ልንገራችሁ፣ ሲሪየስሊ ልንገራችሁ። አገልጋይ በሉት፣ እኔን ጥሩኝ፣ ምሳሌ አድርጎኝ፣ አንደኛ አድርጎኝ። the hardest demon በዘመናችን የምንታገለው መታከት። ጸሎታችንን ሰምታችሁት ከሆነ አዲስ ይሁን ላለን ከመታከት ውስጥ የሚወጣ ነው አይደል? በጣም ብዙ ነገር ያታክታል። እኔም ተስማምቼ ነው አሜን የምለው። ጳውሎስ እንደዚህ ያለ አንታክትም። ምን ማለት መሰላችሁ? ከእስር ቤት እስር ቤት፣ ኤፌሶን ላይ ታስሮ፣ ገላትያ ላይ ታስሮ፣ ሐዋርያ ሥራ ላይ ታስሮ፣ በከተማ ስደት፣ በምናምን ስደት፣ ምዕራፍ 6 እና 7 ሄዱ። እዚህ መጽሐፍ ላይ ማን ነገር ደርሶበታልና እንዴ እስከ መቼ የብዙ አማኝ የጸሎቱ ምክንያት ወደ ተቀላችሁ ተስፋ መቁረጥ መታከት። እኔ እስከ መቼ ድረስ ጌታ ሆይ በዚህ ይኖራል? ቀላል በሽታ አይደለም። በጣም ብዙ የማያጨሱ ክርስቲያኖች አሉ። በጣም ብዙ የማይጠጡ ናይት ክለብ የማይሄዱ የማይዘሙቱ ምናምን በጣም አሪፍ ክርስቲያኖች አሉ። ግን በጣም ደግሞ የታከቱ እሳት የጠፋባቸው፣ ቅናት የጠፋባቸው፣ የእግዚአብሔር ነገር በውስጣቸው መንበግበግ ያቆመ፣ ድምፁን መስማት የራቀባቸው፣ ምሪት የጠፋባቸው፣ ላይፍ ሴንስለስ የመሰላቸው። ሐዋርያ ጳውሎስ እንደዚህ አለ፣ አንታክትም። እኛ አንታክትም። ክብር ለኢየሱስ ይሁን። እንዲህ አለ ቁጥር 2 ላይ፣ ይሄን ብዬ ነው ወደዚህኛው ምሽት የሚገባው። የሚያሳፍረውን ስውር ነገር ጥለናል። ከኔ ጋር በሉልኝ። ምኑን? የሚያሳፍረውን ስውሩን ነገር ምን ብለናል? ግድ የላችሁም ቸርች በሉት እስኪ ከኔ ጋር። የሚያሳፍረውን ምን ብለናል? አያችሁ ጳውሎስ ምን ያህል ሲሪየስ እንደሆነ ተመልከቱ። በመጀመሪያ ሰው የሚያፍርበት ማለት ነገር አለ እኮ። ለምሳሌ ውሸት ያሳፍራል አይደል? ውሸታም መባል አያምም? ያማ ዋሽተን እንኳን ተይዘን እንኳን ውሸታም ሲሉን ያመናል አይደል? አንዳንድ ጊዜ ሰዎች የምናፍርባቸው በጣም ቁጣችን ያሳፍረናል፣ ንዴታችን ያሳፍረናል፣ ቂማችን በጣም ማዕት የሚያሳፍር ነገር አለ። ስድባችን፣ ተንኮል ምናምን አለ እና በጣም የሚገርመኝ ምን መሰላችሁ? ሰው የሚያፍርበትን ነገር ሰስቶ ይዘዋል። አይጥለውም። መባል አይፈልግም። ቆይ ውሸታም መባል አልፈልግም እላለሁ። አዎ በቃ ውሸታምነትን ጣለው ስትሉ እሺ ይላችሁና ግን ደግሞ ይዋሻል። ለምንድን ነው የሚደብቀው? መጣል በጣም ያስቸግረዋል። ሐዋርያ ጳውሎስ እንደዚህ አለ፣ የሚያሳፍሩ ማዕት ነገሮች አሉ። ባህሪያችን ውስጥ፣ አመለካከታችን ውስጥ፣ አቆጣጠራችን ውስጥ፣ ልባችን ውስጥ እንደዚህ ያስባችሁታል። ለምሳሌ በንቀት መጽሐፍ ቅዱስ ሁሉም በፍቅር አክብሩ አይደለም ይላል። የእናንተ አይልም መሰለኝ። ለካ አንድ አይነት መጽሐፍ አልያዝንም ይዘናል። ሰውን ሁሉ አክብሩ አይልም ወይ ይላል። እና ግን ሰው ደግሞ ሲንቅ ማንም አያየው። በጣም ረጅም ርቀት ሄዶ ነው መናቁን የሚያሳያችሁ አይደል? እና በጣም ሰው ይንቃል፣ መባል አይፈልግም።
መጽሐፍ ቅዱስ የሚያሳፍር ነገር ይዘህ አውጥተህ የማትናገረው አውጥተህ የማታሳየው መንፈሳዊ ፍሬ ብለህ የማታቀርበው ነገር ይዘህ እንዴት መንፈሳዊ ክብር እንደሚገለጥ እንዴት አመንክ? ምን አይነት ትምህርት ገባብህ? የመገናኛውን ድንኳን አታውቀውም ማለት ነው። ስለዚህ ጳውሎስ እንደዚህ አለን፣ እነዚህን ባህሪያት፣ እነዚህን አቋሞች፣ እነዚህ ማንነቶች ዝም የተባልንባቸው አላችሁ። ዝም የተባልንባቸው ዛሬ ለምሳሌ ተቀደሱን መስበክ፣ ለእግዚአብሔር ዓላማ እንለይ ምናምን መሰበክ በጣም አስቸጋሪ ሆኗል። ለምሳሌ በጣም ብዙ ነገሮች ተለምደዋል። ከዚህ የተነሳ አላፍርባቸውም አንልም፣ ግን ደግሞ አንጥልም። ሐዋርያው ጳውሎስ እንዲህ አለን፣ በእኛ የክርስቶስ ሕይወት እንዲገለጥ ሞቱ ደግሞ በስጋችን ይሰራል። አሜን። ዕለት ዕለት እንሞታለን፣ ዕለት ዕለት እንሰዋለን። እኛ አሁን የእነንትናን ፊት ለማስደሰት አይደለም፣ ከእነንትና ጋር ለመገናኘት አይደለም፣ በማንም ፊት ያለ ዋጋ ፍለጋ አይደለም ማለት ያለችን ዘመን እንደ ጥላ ውሃ እንደትነት እንደምታልፍ ገብቶናል። ለሱስ ለገባን ለተጠራ ለዚህ ምክንያት እግዚአብሔር ይሄን ምክንያት በአይናችሁ ፊት ያብራው። አሜን። እጃችሁን አንሱና ልጸልይ። እቺን ርዕስ ብቻ ልጸልይ። ቸርች ላይ ጸልዩት፣ አገልጋዮች ላይ ጸልዩት፣ ዘመናችሁ ላይ ጸልዩት። ግዴላችሁን ከአይምሯችን እንለፍ፣ ወደ ልባችሁ ይውረድ፣ ወደ መንፈሳችሁ ይውረድ። እጃችሁ በሰማይ ፊት የተነሳ ይሁን፣ በእግዚአብሔር ፊት የተነሳ ይሁን። አባት እግዚአብሔር ወይ እንጸልያለን፣ እንማጠናለን። ነውረኛውን ነገር የምንጥልበት አቅም አልብሰን። እግዚአብሔር ወይ ክብርህን የምንገናኝበትን ጸዳል አልብሰን። እግዚአብሔር ወይ የመንፈስ ቅናት በውስጣችን ይንደድ። እባክህ ዘመናችን ተራና ባዶ ሆኖ እንዳያልቅ ጸልያለሁ። እግዚአብሔር አባት ሆይ የቃልህ መገለጥ የሞላባቸው ሰዎች አድርገን። እግዚአብሔር ሆይ ይሄ ቃል ፊደል ብቻ አይሁን፣ የህይወታችን ምዕራፍ ይሁንልን በኢየሱስ ክርስቶስ ስም። ያነሳና ይጸልያል ሐዋርያ ጳውሎስ። በመጽሐፍ ውስጥ አልኖርም። በመገናኛ ድንኳን ዘመን እሱ በነበረ ዘመን የመቅደሱ ክብር፣ የመቅደሱ ኃይል፣ የመቅደሱ ስርዓት፣ የመቅደሱ ሙላት የለም። ፈሪሳዊ ነበር የኖረው። በፈሪሳዊነቱ ለመግደል የሚነሳ ሰው ነው፣ ለማጥፋት የሚነሳ ሰው ነው። እስኪ ነካው ድረስ ጌታ እስኪ በራለት፣ ልክ ሲበራለት ሲያቀው መጽሐፉ ሲከፍተው፣ ወዳጆቼ ብሉይ ኪዳንን የሙሴን እየጻፈ ነው። እነ ሮሜ የወጡት የሙሴን እያነበበ ነው። እነ ቆሮንቶስ የወጡት የሙሴን እያነበበ ነው። እነ ኤፌሶን የወጡት የሙሴን እያነበበ ነው። እነ ዕብራውያን የወጡት አስገራሚ ነገር ነው ከዚያ ውስጥ የቀዳው። እየሄዳችሁ ብትመለከቷቸው የሚጠቅሳቸው ጥቅሶች 100% ብሉይ ኪዳን ላይ ያሉ መጽሐፍት ናቸው። ሰውየው እግዚአብሔር ስለረዳው ከፊደልና ከሕግ አልፎ መንፈስና ብርሃን ውስጥ ገብቷል። የውጭውና የውስጡ እያለ ያነሳዋል አላችሁ። ይህንን ተስፋ እናደርጋለን፣ ስለዚህ ምክንያት እንኖራለን። ስለዚህ ውጭው ቢፈርስ ውስጡ ዕለት ዕለት ይታነጻል። ስሙኝ፣ ጳውሎስ በዘመኑ ዕለት ዕለት እንደሚታነጽ እያሰበ ለዕለት ዕለት መታነጽ ራሱን ሰጥቶ ከኖረ እኔና እናንተ ምን ያህል እንደሚያስፈልገን እናስብ። ምዕራፍ 5 ላይ ሄዳችሁ ተመልከቱት። ድንኳን የሚሆን መኖሪያችን መረዳቱን ተመልከቱት። the way he understands አሁን ያለውን ህይወት precious አድርጎ አይቆጥረው። ዛሬ አንዱ በጣም ሰዎችን የሚያካስስ ነገር ምንድነው? ላይፌን አበላሸብኝ ምናምን እንጂ ማንም ሰው መንፈሴን አበላሸብኝ አይደለም። እዚህ ክፍል ላይ እንደዚህ ያነሳል። ድንኳን የሚሆነው ማደሪያችን በምድር ቢፈርስ በሰማይ በእጅ ያልተሰራ የዘላለም ቤት አለ። ከእግዚአብሔር የተሰራ ህንፃ እንዳለ እናውቃለን። አንድ ቀን አበሉ ታውቃላችሁ፣ ከለበስነው አካል ይልቅ የሚጠብቀን የክብር አካል እንዳለ። ይህን ተስፋ ታደርጋላችሁ? ከምንኖርንበት ኑሮ ይልቅ የሚከብር ህይወት ይጠብቀናል። ከምንኖረው ዘመን ይልቅ የማይጠፋ የዘላለም ብድራት ያለበት የዘላለም ክብር ያለው ዘመን ይጠብቀናል። እሱን ህይወት ስንሄድ አይደለም የምንኖረው፣ በምድር ላይ ልንገልጠው ተጠርተናል። ስለዚህ ምን ይፈልጋል መሰላችሁ? ይቃል አንደርስታንዲንግ ይፈልጋል። እንዲነካ፣ እንዲለወጥ፣ እንዲሰበር፣ እግዚአብሔር እንዲመስል ይፈልጋል። ለዚህ ነው ምዕራፍ 5 ላይ በእምነት እንጂ በማየት አልሰማዋችሁ። በእምነት እንጂ በምን ምን ማለት መሰላችሁ? ጳውሎስ ውጭው እየፈረሰ የሚያየው እየፈረሰ የሚያምነው ደግሞ
እየገሰገሰ ነው ያለው። አላችሁ እስር ቤት እየገባ የመፈታትን ህይወት የሚያወራ ሰው፣ በቅርጫት እያወረዱት በክብር የሚነጠቅን ህይወት የሚናገር ሰው። እንዴ የጳውሎስ ህይወት እኮ እኔና እናንተ ሊያገለግልን ምን አበቃው ቢባል በትክክል የሰማይን ሚስጥር መረዳት የቻለ ሰው ስለነበር ነው። ስለዚህ ስለ ውጭውና ስለ ውስጡ ሲነሳ አማኝ በደንብ እንዲገባው ካስፈለገ ብሉይ ኪዳን ላይ ነው ያለንበት ዘመን። አንፎርቹኔትሊ በእኔና በእናንተ ዘመን ደግሞ በጣም በተለይ በሀበሻው ኮሚኒቲ በብሉይ ኪዳን ያለውን ስርዓት፣ እውነት፣ ህይወት ሳያውቅ የሚያቃልል ሳይማር የሚረግጥ በጣም ብዙውን እውነት በጭፍን የሚፈታ ሆኖ ታገኙታላችሁ። ሐዋርያ ጳውሎስ የህይወቱን ምክንያቶች የሳበው ብሉይ ኪዳንን እያነበበ ነው። እኛ ወንጌላዊት ቤተክርስቲያንን መጽሐፍ ቅዱስን በመላእቱ የምታምናን ቸርቻችን በሁለቱም መጽሐፍታት ብሉይና አዲስ ማለት ቀዳሚና ተከታይ ወይም አዲሱ የሚበልጥ የሚሻለው መጣ ማለት እንጂ ስሙኝ ከመገናኛው ድንኳን ወደ መገኛ ድንኳን ያመጣን። አቤት ቢገባችሁ እግዚአብሔርን ለመገናኘት አሁን እንትንም አይሄድም። ድሮ እንዴት ነበር የሚሆነው? ወደ ኢየሩሳሌም ይጎረፍ ነበር። አሁን እንደሱ አይደለም። በሄድክበት ክብሩ ይገናኛቸው፣ በገባሽበት አጋንንት ይጩ። አሜን። በሄድክበት የመገኛው ድንኳን ያደረገን ክብር ለኢየሱስ ይሁን። የመገኛው ድንኳን ከሆነ ስሙኝ በጣም ብዙ ሰሞች አሉን ሪሌት ያላደረግናቸው ያልተግባባናቸው። እናንተ የእግዚአብሔር ቤተ መቅደስ ናቸው አይደለም ይላል። ስለዚህ what is ቤተ መቅደስ? ማንም ሰው የሚኖርበት፣ ማንም ሰው የሚገባበት፣ ማንም እንደፈለገ የሚሆንበት አይደለም። ለዚህ ነው በዋጋ ተገዝታችኋል፣ የራሳችሁ አይደላችሁም። ይሄ እኮ ከባድ ነው። ማንም ባል ሚስቱን ሚስት ባልሆነ እንኳን ማለት አይችልም እና ልጇን ማለት አትችልም። nobody can claim this። ማንም በምንም ስልጣን አንተ የራስ አይደለህም የሚልበት ስልጣን የለውም። ዓለም ደግሞ ያለ ማቋረጥ የምትደፈድፍብን ምን እንደው ታውቃላችሁ? አንተ የራስህ ነህ የምትል ባለመብት ታረጋናለች። አሁን የእግዚአብሔር ቤት የዲሞክራሲ ቤት አይደለም። የእግዚአብሔር ቤት የቴዎክራሲ ቤት ነው። የመብት ሰፈር አይደለም። የእግዚአብሔር ቃል ስልጣን የሚከበርበት። በደንብ አሜን ብትሉ ይሻላችሁ። እሱን ስንጥለው የምንጥለው ነገር ተራ አይደለም። የእግዚአብሔርን ቃል ማን ይግዛን፣ ማን ይምራን፣ ማን ይገስጸን፣ ማን ያስተምረን፣ ማን ያሰማራን፣ ማን ይመልሰን፣ ማን ያስወጣን፣ ማን ያስገባን፣ በምን ሚዛን እኛ ትክክል እንሁን ስህተት እንሁን ሲባል የእግዚአብሔር ቃል ልዕልና ቤተክርስቲያን ውስጥ መጽሐፍ ቅዱስ የሚለውን ነገር ለማክበርና ለመገዛት ልባችን ምክንያት ማብዛት ሲጀምር brother let me tell you we are dying, we are failing, we are failing። እነዚህ ሰዎች they never እኔ እድሜን በሙሉ በእግዚአብሔር ቤት ያገለገልኳለሁ። እንደዚህኛው ወራት እንደዚህኛው አመታት ይሄ ታሪክ ነፍሴን በኃይል የለወጠበት ጊዜ የለም። now I came to know ወዳጆቼ ክብር በደጅ አለ። እኔና እናንተ አፍ ላይ ስሙ ብቻ ተጠርቶ ባዶ ሆኖ የማይቀርበት ቀን አለ። ሰው ብርና ወርቅ ከሚፈልገው ይልቅ የስሙን ታላቅነት የመንፈሱን ጸዳል የሚፈልግበት ቀን ይመጣል። ፕሮግራማችን ከፕሮግራምነት እግዚአብሔር ያውጣው በኢየሱስ። ህልውና ወዳለበት፣ ክብር ወዳለበት፣ ድምጽ ወዳለበት፣ ምሪት ወዳለበት፣ ሰማይ ምድራችንን የያዘ ዘላለማችንን በልጁ የሰራ ጌታ በመንፈሱና በቃሉ እያለ እንዴት በምድር ላለች እንደ ጥላ ለምታልፍ እድሜና ዘመን አማኝ ነፍሱን እስኪጥል ህይወቱን እስኪያረክስ አቋሙን እስኪያረክስ ድረስ እንዴት ይራመዳል? ካልገባው ያስጨነቁኝን ነገሮች ሳስባቸው ደነግጣለሁ። አሁን ጾም ጸሎት ያስኩባቸው ርዕሶች ሳስባቸው ደነግጣለሁ። አሁን በጣም ስህተት የነበረባቸውን ነገሮች ሳስብ በራሴ እይታ እደነግጣለሁ። ሰው እንደምንም ቢሆን ውጪውን ጠብቆት ክብርን አያይም። ውጪውን ለመፍረስ ካልሰጠኸው፣ ውስጡ ለመሰራት ካልሰጠኸው ክብሩ የለም። ረሃብ አለኝ። እግዚአብሔር ወደ ክብሩ ያምጣን። አንድ ሁለት ሶስት ስላይዶችን ላሳያችሁ ለምን ይሄ ትምህርት ወሳኝ እንደሆነ። ስሙኝ፣ እውነተኛ አምልኮ ትምህርቱ ለምን አስፈለገ? why did God wanted us to learn?
አንድ ግራ እንርሳ። ወድቀን በምህረት የዳን ሰዎች ነን አላችሁልኝ። ጠፍተን በምህረት የተፈለግንና የተገኘን ሰዎች ነን። ሁሉንም እንዳወቀ ሰው አንመላለስ። ለምንም ያስፈልገን በደም ስሙኝ። አሁን የምናገረው ነው አምልኮ፣ እግዚአብሔርን ማምለክ። እግዚአብሔር ለሰዎች የግል ፈቃድና ግምት አልተውም። God never let worship for human imagination። ስሙኝ፣ በፍጹም ቸርች ውስጥ ሊነገር የማይገባ ነገር እንደሚመቻቸው አምልኮ የሚባል ነገር የለም። አምልኮ እኔ እንደፈለኩ ማደርገው ነገር አይደለም። እኔ እንደፈለኩ መጣ። አሁን አምልኮ ሲባል አምልኮ ራሱ እንኳን ይወላችሁ ጠፍቶ አምልኮ እነ ዮርዲ ሲመጡ ብቻ አድርገነዋል። ማምለክ ነው። አንዳንድ ሰዎች ትምክህታቸውን ለመጠበቅ ኖ ቸርች አትመጣም፣ ፕሮግራም አትከፈልም፣ ለምንድን ነው ከእግዚአብሔር ቤት ጋር ህብረት የሌለ ምናምን ስትሉ ኖ ስራዬ አምልኮዬ ነው ይላቸዋል። ይሂድ የሳሳለት ነገር አምላኩን የሸጠበት የጣለበት የገፋበት ነገር አንድ ቀን ከእጁ እንደ ብነት ሲጠፋ ያገኘዋል። መጽሐፍ ቅዱስ በዋዛ አይደለም። ነፍሴ ወይ ደስ ይበልሽ፣ መከር በስቶልሻል። አሁን አሮጌውን ጎተራ አፈርሳለሁ፣ አዲሱን ጎተራ ደረደረዋለሁ፣ እንደፈለኩ ኖራለሁ ብሎ አንዲት ሰዓት አላደረም። አንዲት ጭብጦ ቂጣ አልበላም። አንተ ሰነፍ ነፍስ ፕሮግራም ጨርሳለች ምድር ላይ ያለው ብዙ ሰው አለ እንደዚህ። ስለዚህ በደም ስሙኝ። ለምን ወደ መገናኛው እንኳን ምን ሄደው ከኔ ጋር መልሱልኝ። ለማምለክ አልሰማዋችሁ? እንዴት እናምልከው? እንዴት እናምልክ? አሁን ባይብል ይነግረናል። በደም ስሙኝ። አሁን ብራዘርስ በእግዚአብሔር እውነትና በእግዚአብሔር ቤት ስልጣን ነው። ለኔም ለናንተ የምናገረው አምልኮ ለኔና ለናንተ ኢማጂኔሽን የተተወ ነገር አለ። God never let it for human imaginations። እግዚአብሔር እንዴት እንደሚመለክ ግልጥ አድርጎ ነግሮናል። ሂዱና ኢሳይያስ 58 አንብቡ። እኔ የምፈልገው ጾም ይሄ ነው፣ እኔ የምፈልገው እንደዚህ ነው፣ በዚህ ነው እኔ የምገኘው። ኢሳይያስ መጽሐፍ ምዕራፍ 1 የኢሳይያስ እነዛን ሁሉ ዓመታት አገልግሎት ምን መሰላችሁ? እነሱ እግዚአብሔርን እንፈልጋለን ይላሉ፣ እግዚአብሔርን ግን አያገኙትም። ሰማይ ከምድር ከፍ እንደምትል ሐሳቤ ከሐሳባቸው መንገዴ ከመንገዳቸው ርቋል። I am not there። እግዚአብሔር የለውም እያለ አለህ እያሉት ነው። ለምን ሲባል በፍጹም በሬ የጌታውን አህያም የገዢውን ጋጣ አወቀ፣ ሕዝቤ ግን እኔን አያውቀኝም። ስለዚህ ይሳለ ከነውር ጋር ይኖራል፣ ከአመፃ ጋር ይኖራል፣ ከስጋ ጋር ይኖራል፣ ከዓለም ጋር ይኖራል። ከቅድስናውን አበላሽቶ በጣም ብዙ ነገሮች ተበላሽተውበታል። ስቲል መስዋዕት ስላመጣ የሆነ ነገር ስላመጣ ይሄዳል። ከዛ እግዚአብሔር እንደዚህ አለ፣ እንዴ እኔ በሚቃጠል መስዋዕት ደስ ይለኛልን? ሳኦል የተሸወደው ለዚህ ነው። ማንም ያንደደው እስከ ነደደ ድረስ ሞቅ እስካለው ድረስ ብሎ እግዚአብሔር ጋር ሲመጣ እንዴ ስማ በእግዚአብሔር ፊት ጣዖትን እንደማምለክ ነው አለው እግዚአብሔር። እናንተ ሰው ቸርች መጥቶ እግዚአብሔር ፊት መስዋዕት አቅርቦ እግዚአብሔር ይሄ አጋንንት እንደማምለክ ነው ብሎ ሲቆጥርበት እኔ እንጃ ይሰማችኋል ምለው አይከብድም? በጣም እኮ ያስፈራል እንዴ። መጽሐፍ እንደዚህ ይላል መዝሙር ላይ በኃጢአት የሚጸልይ ኃጢአት ይጨምራል ይላል። ጸልዮ ሲነሳ የኃጢአት እዳውን ጨምሮ ይነሳል ይላል። ለምንድን ነው? እንደ እግዚአብሔር ቃል አይደለም ያለው። ስለዚህ ባይብል ምንድነው የሚያሳየን? በእያንዳንዱ ጉዳይ ላይ የእግዚአብሔር ቃል እውነት በህይወታችን መኖር አለበት። ዳዊት ምን እንደቀናው ምን እንደረዳው ተቀላችሁ? ቃል ብርሃኔ ነው፣ ሕግ ትእዛዛትህ ትምህርትህ ብርሃኔ ናቸው። በእውነትህ እሄዳለሁ፣ አንደበቴ እንደ ፈጣን ጸሐፊ ብርህ ነው። አይ ፎከስ ኦን ዳዊት ምንም ከማንም ጋር አይወዳደርም። እግዚአብሔር አምላኩ ለማምለክ ይፈልገዋል። እግዚአብሔር ያስበዋል። እግዚአብሔር ሕጉን ቀኑን ሙሉ ትዝታ ያንተ ነህ። እግዚአብሔር ይሄን እሳት ይጫርባችሁ። ቀኑን ሙሉ ናፍቆቴ፣ ቀኑን ሙሉ ረሃቤ እማወራው አንተን ነው አለ። ስሙኝ፣ እግዚአብሔር ስንፈልገው የሚገኝ አምላክ ነው። ዳዊት ለሰለሞን ያለው ይሄ ነው። አምላክ እግዚአብሔር ብትፈልገው ይገኝላል፣ ብትተው ይተዋል። እግዚአብሔር የሚገኝ አምላክ ነው። ስለዚህ አምልኮተ እግዚአብሔር የመንፈስ ስራ፣ የመንፈስ ተግባር፣ የመንፈስ
ትእዛዝ ነው። ለሰው ኢማጂኔሽን አልተ ዘፍጥረት ማነው ዘጸአት 25:9 ላይ እንደዚህ ያለው እኔ እንደማሳየህ ሁሉ እንደ ማደሪያው ምሳሌ እንደ ዕቃው ሁሉ ምሳሌ እንዲሁ ስሩት፣ ወደ እርሱ የምንቀርበው እንደ ሕግጋቱ ነው። ታውቃላችሁ ዳዊት ምን እንዳለ? አምላካችን እግዚአብሔርን እንደ ቃሉ አልፈለግነውም አይደል ያለው? አዎ እንደ ቃሉ አልፈለግነውም። ነህምያ ምን ዘመኑ እንዳመጣ ታውቃላችሁ? እግዚአብሔርን እንደ ቃሉ እንፈልገው። ከዛ በሕግጋቱ ተጻፈና ቃሉን ሲያነቡት በእነሱ ዘንድ እንደ ቃሉ ያልተገኘ ነገር ምንም ነገር አውጥተው ጣሉ ይላል። ሪስቶሬሽን ይምጣልን፣ ጉብኝት ይምጣልን። አቤት እግዚአብሔር በመንፈስና በእሳት የሚያንቀለቅላቸው ወንድና ሴት ልጆች ይቀስቀሱልን። አሜን። ምድሪቷ እስከዛሬ ያላየችው የእግዚአብሔር ክብር ቸርችን ተራ ያደረገ የትኛውም አይነት ልምድ የሚሰብር የመንፈስ ቅዱስ እሳት ይንደድልን። ልመናዬ ነው። ከማስታወቂያ ያልፋል። አምልኮተ እግዚአብሔር ወዳጆቼ ካህኑ እንደፈለገው አይሄድም። ሄዳችሁ ተመልከቱ፣ ዘሌዋውያንን አነቡት፣ በደንብ ይሰጣቸዋል። የአሮን ልጆች በቅድስተ ቅዱሳን ውስጥ የሚግነደውን እሳት የሚያገለግሉ በሁለቱ ፊት እሳት አለና የሚያገለግሉ እሳት ቀላቅለው እሳት በላቸውና ሞቱ ይላል። እና ምንድነው ሲባል they were not really conscious በእግዚአብሔር ማንነት ውስጥ በእግዚአብሔር ሕልውና ውስጥ በእግዚአብሔር መገኘት ውስጥ አይደለም ያሉት። የመገናኛው ድንኳን ክብር ሕይወት የሚጠበቀው በትምህርቱ ነው። The glory of the house of God can only be maintained by the teachings of God's word. ትምህርቱ ሲዛባስ ክብሩ ይሄዳል። የሃይማኖት መልክ አላቸው፣ ኃይሉን ግን ክደዋል ይሆናል። ስለዚህ እግዚአብሔር ቅዱስ እንደሆነ ወደ እርሱ የሚመጣው ማንኛውም ሰው ዕብራውያን 11 ይነግረናል። ወደ እግዚአብሔር የሚመጣ እግዚአብሔር እንዳለ ከኔ ጋር በሉኝ እስቲ ወደ እግዚአብሔር የሚመጣ ብለጡኝና በሉ እግዚአብሔር እንዳለ ሊያምን ያስፈልገዋል ይላል። አላችሁ ወደ እግዚአብሔር የሚመጣ ማን አለ ይበል። ዛሬ ወደዚህ ማክሰኞ ስንመጣ ይሄ ልብ አላችሁ፣ ይሄ መንፈስ አላችሁ። እግዚአብሔር አለ። ዛሬ ስሰግድለት ይገባዋል፣ ሳሸበሽብለት ይገባዋል። ለእግዚአብሔር ነው የምኖረው፣ እግዚአብሔርን ላከብረው ነው የምመጣው። አሁን የምመጣው ምንም ላደርጋ እግዚአብሔር ጋር ነው። መጽሐፍ እንደዚህ ነው፣ ወደ እግዚአብሔር የሚመጣ እግዚአብሔር እንዳለ ሊያምን ያስፈልገው። ምክንያቱም ሳያምን የሚመጣ ማለት አለ። የእግዚአብሔር ቅድስና፣ የእግዚአብሔር ክብር፣ የእግዚአብሔር ልዕልና በዚያ ያገኘናል። ዕብራውያን 8:5 እንደዚህ ይላል፣ ሙሴ ድንኳኒቱን ሊሰራ ሳለ እንደተረዳ ለሰማያዊ ነገር ምሳሌና ጥላ የሚሆነውን ያገለግሉ ነበር። በተራራውም እንደተገለጠል ምሳሌ ሁሉን ታደርግ ዘንድ ተጠንቀቅ ብሎት ነበርና ይላል። የምድሩ ድንኳን ወዳጆቼ የሰማዩን የዘላለሙን እውነት ይገልጥ ነበር። አላችሁልኝ? ሙሴ እንደመሰለው አልሰራም። ከኔ ጋር ብለ አምልኮ እንደመሰለኝ አይደለም፣ እንደ ቃሉ ነው። አሜን። ያፋችሁ ቃል ይወረሳችሁ። ስለዚህ በእግዚአብሔር ፊት ለቃሉ የመገዛትን ህይወት ይዘን ነው የምንመጣ። ለዚህ ነው ሄዳችሁ ተመልከቱ ሚልክያ መጽሐፍ ላይ እንደሚል ታውቃለህ፣ ምዕራፍ 1 ላይ ለእግዚአብሔር ለአምላክህ ያመጣኸው መስዋዕት እስቲ ሂድ ሰው ጋር አለቃ ጋር ወሰደው ይላል። አይኑ የጠፋ የታመመ የጎሰበተ በግ አመጣህና እስቲ ይሄንን ለእግዚአብሔር ነው ማመጣ ያልከውን ስጦታ ለምድር አለቃ ወሰድና ስጠዋል። እግዚአብሔር ምን ያክል እንደተደፈረ ተመልከቱ። ለምድር አለቃ የማትሰጠውን ለሰው አንዳንድ ጊዜ እንዲህ ሆናችሁ አታውቁ? በአንድም በሌላም እጅ አጥሯችሁ ግን ለሆነ ሰው ደግሞ ስጦታ መስጠት ይኖርባችኋልና ስታስቡት ስጦታው ያንስባችሁ። እንደዚህ ገጥሟችሁ ያውቃል? አያስጨንቅም? ስጦታ መስጠት ያስጨንቃል እኮ። ለመሰላችሁ ከፍቅር ነው የሚወጣው፣ ከሪሌሽንሺፕ ነው የሚወጣው፣ ከአክብሮት ነው የሚወጣው። ለዚያ ሰው ያላችሁን የልብ መልክ ነው። እንዲያውም እንደዛ ሁሉ ተጨንቃችሁ አምጥታችሁ ስትሰጡ ራሱ እኮ በቃ ከዚህ በኋላ እንግዲህ ፏ ብለህ ኑር አይደለም የምትሉት። አይመጥንሽም አክብሮታችሁ እንደማይገልጥላችሁ እየተናገራችሁ ነው። ግን የምችለው ይሄንን ነው እያላችሁ ነው የምትሰጡ። ለሰው እንኳን እንደዚህ ያክል ትጠነቀቃለህ። Do you have that kind of relationship with God?